ቀጣዩን የእርገት በዓል በኢየሩሳሌም ለማክበር ካንጋፋው መታደል አስጎብኝና የጉዞ ወኪል ጋር ቀጠሮ ተይዟል። እርገትን ጌታ ኢየሱስ ክርስቶስ ካረገበት ተራራ ጀምረን ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ዮርዳኖስ ወንዝ፣ ከቀራንዮ እስከ ጌትሴማኒና ሌሎችም መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። ምዝገባው በመጠናቀቅ ላይ ስለሆነ ይፍጠኑ። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 150 ሺህ ብር፣ የጉዞ ቀንን ጨምሮ 10 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 1600 የአሜሪካን ዶላር። የምንጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጉ። አድራሻ 22 ጎላጉል ህንፃ ሁለተኛ ፎቅ ቢሮ ቁጥር 205 ቢ በ09 12 64 10 00 ወይም በ0964 08 08 08 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች፣ በዚህ ሰዓት የመረጃ ጊዜ ከምታደምጧቸው አጫጭር መረጃዎች መካከል በቀዳሚነት ወደ እናንተ ጆሮ የሚደርሰው በአፍሪካ ከቅርብ ጊዜ ወዲህ ከፍተኛ ተቀባይነት እያገኘ የሚገኘውና በተለይም ደግሞ ቅኝ ገዢዎችን ከግዛታችን ማባረር አለብን በማለትና በሀገር ውስጥ በሚሰራቸው ነገሮች የሚታወቀው የቡርኪና ፋሶ መሪ ኢብራሂም ትራውሬን ከስልጣን ለማንሳት መፈንቅለ መንግስት በቡርኪና ፋሶ መሞከሩ ተሰምቷል። ይህም በቀጠናው የሚገኙ ሀገራትን አስደንግጧል። ለዚህ የመፈንቅለ መንግስት መተባበር አድርጋለች የተባለችው ደግሞ አይቮሪ ኮስት ናት። ጉዳዩን በተመለከተ በዝርዝር የምታደምጡት መረጃ ይኖራል። በሌላ በኩል አቶ ጌታቸው ረዳ አስቸኳይ መግለጫ ሰጥተዋል። በትግራይ ክልል ጊዜያዊ አስተዳደሩን ስልጣን የተረከቡት ጀነራል ታደሰ ወረደ እየወሰዱት ያለው እርምጃም በእጅጉ አሳዛኝ ነው ብለዋል አቶ ጌታቸው ረዳ። አቶ ጌታቸው ረዳ ያወጡት መግለጫ ምን መሳይ ይዘት አለው? እንዲሁም በትግራይ ክልል ይዘጋጅላቸዋል ስለተባለው የምስጋና ፕሮግራምም የምስጋናው ፕሮግራም አያስፈልገኝም በማለት የሰጡትን ምላሽ እንዲሁ የማስደምጣችሁ ሆናል። መደመጥ ያለበት መረጃ ነው። በሌላ በኩል በዓለም ላይ በግዙፍነቱ የሚታወቀው አውሮፕላን አምራቹ ቦይንግ ኩባንያ የአፍሪካ ዋና ቢሮውን በኢትዮጵያ መክፈቱ ተሰማ። በአዲስ አበባ የተከፈተውን ቢሮ አስመልክቶ አጠር ያለ ዘገባ አስደምጣችኋለሁ። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ፈረንሳይን ከሀገሩ በማባረር የምዕራባውያንን ጫና አልቀበልም በማለቱ በበርካታ የአፍሪካ ህዝቦች ዘንድ ተቀባይነትን እያገኘ የሚገኘው የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራውሬን ለመገልበጥ መፈንቅለ መንግስት በቡርኪና ፋሶ መሞከሩ ተሰማ። ከ3 ዓመታት በፊት በቡርኪና ፋሶ በመፈንቅለ መንግስት ስልጣን የያዘው የቡርኪና ፋሶ መሪ የኢብራሂም ትራውሬን መንግስት የተሞከረበትን መፈንቅለ መንግስት ሙከራ ማክሸፉን ምሽቱን ባወጣው አስቸኳይ ሰበር ዜና ያስታወቀ ሲሆን የመፈንቅለ መንግስት ሴራው በጎረቤት ሀገር አይቮሪ ኮስት ወይም ኮት ዲቫር መጠንሰሱንና የተመለመሉ ወታደሮችም የሀገሪቱን ፕሬዝዳንት ካፒቴን ኢብራሂም ትራውሬን ለመግደል አቅደው እንደነበረ የሀገሪቱ የደህንነት ኃላፊ መግለጻቸውን የዘገበው ቢቢሲ አፍሪካ የደህንነት ሚኒስትሩ መሐማዱ ሳና በሀገሪቱ ብሔራዊ ቴሌቪዥን ጣቢያ በሰጡት መግለጫ ተቋሙ አድርጎታል በተባለው ጥንቃቄ የተሞላበት ስራ በሀገሪቱ ላይ ሊዘጋጅ የነበረውን ትልቁን ሴራ ማጋለጡንና ይህም በቡርኪና ፋሶ መፈንቅለ መንግስት በማድረግ ፍጹም ትርምስ መፍጠር እንደነበረ ገልጸው በአሸባሪዎቹ ሴረኞች እቅድም መሰረት በሀገሪቱ ጠላቶች አማካኝነት በተመለመሉ ወታደሮች በቡርኪና ፋሶ ፕሬዝዳንት ላይ ጥቃት ለመፈጸም ያለመ ነበር ሲሉ የእቅዱ ባለቤቶች ከሀገር ውጪ በአይቮሪ ኮስት እንደሚገኙ መግለጻቸውንም አስታውቀዋል። ኢብራሂም ትራውሬ በመፈንቅለ መንግስት ስልጣን ከያዙ በኋላ ደሃ ተኮር ስራዎችን በመስራት እንዲሁም የተለያዩ የልማት አውታሮችን በመዘርጋት የሚታወቁ ሲሆን ኢኮኖሚውን ለማረጋጋት የተለያዩ እርምጃዎችን በመውሰድ ላይ ቢሆኑም ነገር ግን በተለያዩ አካባቢዎች ላይ ተቃዋሚዎቻቸው እገታን ጨምሮ የተለያዩ ሴራዎችን በመጠንሰስ መንግስታቸው ደካማ እንደሆነ ለማሳየት እንደሚሞክሩ የተለያዩ መገናኛ ብዙሃን በጻፏቸው ተከታታይ አምዶች ላይ ይናገራሉ። እዚሁ በትናንትናው ዕለት ተሞክሯል የተባለው የመፈንቅለ መንግስቱን ለመፈጸም አስበዋል ከተባሉት ውስጥም ዋነኛው ጠንሳሽ የቀድሞው የጦር ኦፊሰር ሜጀር ጀነራል
ጀነራል ጆአኒ ኮምፓውሬ መሆናቸውን መገለጹን ጠቅሶ በተመሳሳይ ሌተናል ጀነራል አብዱራማኔ ባሪን የዚሁ እቅድ ተሳታፊ መሆናቸውን የገለጸው የደህንነት ቢሮ ከዚህ ጋር በተያያዘ አውድራጎ ፍሬድሪክ ጨምሮ በርካታ የጦር መኮንኖች ወታደራዊ አባላትም ምሽቱኑ በቁጥጥር ስር መዋላቸውን በማንሳት በተጨማሪም ከቡርኪና ፋሶ ጋር ድንበር የምትዋሰነው አይቬሪ ኮስት እንዲሁም የትራኦሬ ወደ ስልጣን መምጣትን ተከትሎ የጦር ኃይሏ ከሀገር እንዲወጣ የተገደደችው ፈረንሳይ በመፈንቅለ መንግስቱ ሴራ ላይ እጃቸው እንዳለበት መረጋገጡን ተነግሯል። ከዚህ ቀደም የቡርኪና ፋሶ መሪ ትራኦሬ የጎረቤት ሀገር አይቬሪ ኮስት መሪዎችን ችግር አለባቸው፣ አሸባሪዎችን በመቀበላቸው ፈጽሞ አያፍሩም በሚል ሲተቿቸው መቆየታቸው የሚታወቅ ሲሆን ቡርኪና ፋሶን ጨምሮ የሳህል ቀጠና ሀገራት የታጠቁ የሽብር ቡድኖች ጋር ሲዋጉ ከመቆየታቸው ጋር በተያያዘ አሁንም 40% የሚሆነው የሀገሪቱ ክፍል ከታጣቂዎች ጋር በሚደረግ ውጊያ ውስጥ መሆኑንና የትራኦሬ መንግስት የሀገሪቱን ደህንነት ለማሻሻል አዳዲስ እርምጃዎችን እንደሚወስድ ከፈረንሳይ ይልቅ ከሩሲያ ጋር የደህንነት ትብብር እንደሚያደርግ ቃል የገባ ሲሆን አሸባሪዎችን ተከታታይ ጥቃት አሁንም ድረስ መቀጠሉን የጠቆመው ዘገባው በተለይም በፈረንሳይ የሚታገዙትም ታጣቂዎችም የትራኦሬን መንግስት ለማሳጣት ሲሉ እዚህም እዚያም እገታዎችን ከፍተኛ የሆነ ውድመትም ሲያደርሱ ቆይተዋል። የሆነ ሆኖ የትራኦሬ መንግስት በሩሲያ በመደገፍ ሁኔታዎችን ለመመከት እየሞከረ ቢሆንም አሁንም በሀገሪቱ ሙሉ የተረጋገጠ ሰላም ማምጣት እንዳልተቻለ ተነግሯል። ከዚህ ቀደም ፈረንሳይ በቅኝ ግዛት ይዛት የነበረችው ቡርኪና ፋሶ አሁንም ከቅኝ ግዛትም በኋላ ሀገሪቱን እየበዘበዘች ግብርም እያስከፈለች መሆኗን ተከትሎ በመፈንቅለ መንግስት ወደ ስልጣን የመጣው የቡርኪና ፋሶ መሪ ትራኦሬ የፈረንሳይን የበላይነት በማስቀረት ፈረንሳይ ሀገሪቱን ጣጥላ እንድትወጣ በማድረግ በፈረንሳይ ተይዘው የነበሩ ሀብቶችን በሙሉ ለደሃው ዜጋ እንዲውል መሰረተ ልማቶች ላይ እያዋለ መሆኑን ተከትሎ ይህ ቁጭት የገባት ፈረንሳይ በትራኦሬ መንግስት ላይ መፈንቅለ መንግስት ለማድረግ በአካባቢው በሚገኙ ሀገራትና የትራኦሬ ተቃዋሚ በሆኑና በዚያው በቡርኪና ፋሶ ውስጥ የሚገኙ ተቃዋሚዎችን እየረዳች እንደምትገኝ በየጊዜው ከሚወጡ መረጃዎች ይገልጻሉ። በቡርኪና ፋሶ ወታደራዊ አገዛዝ ስልጣን መያዙን ተከትሎ ፕሬዚደንት ትራኦሬ ፈረንሳይ የኢምፔሪያሊዝም አስተሳሰብ ያላት የአፍሪካ ጠላት ናት በሚል የፈረንሳይ ዲፕሎማቶችን ሲያባረሩና በተመሳሳይ የአሜሪካም ሆኖ የሌሎችንም ሀገራት ጫና እንዳትቀበሉ አፍሪካውያን መሪዎች ይህንን እነግራቸዋለሁ፣ ሴራ በሀገራችሁ ላይ የሚሰራው ከምዕራባውያን በኩል ስለሆነ ምዕራባውያንን ታገሉ፣ ቅኝ ግዛት አክትሟል ቢባልም ዛሬም ድረስ በቅኝ ግዛት ሰበብ መሬቶቻችንን እየወረሩ ንብረቶቻችንን የሚወርሱት እነዚሁ ናቸው ሲል ተናግሯል። አፍሪካ መሪዎችም ምንም አይነት የምዕራባውያንን ጫና እንዳይቀበሉ ጥሪ ማቅረቡ አይዘነጋም። በሌላ ዜና የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትና በአሁኑ ሰዓት የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር በሚያዘጋጅላቸው የምስጋና መድረክ ላይ እንደማይገኙ አስታወቁ። አቶ ጌታቸው ረዳ እንዳሉት ታደሰ ወረደ አዲስ አበባ ላይ የገባውን ቃል አጥፏል ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ እነ አቶ ጌታቸው ረዳን የሚመሰገኑበት መድረክ እንደሚዘጋጅና እነ አቶ ጌታቸው ረዳን ለማመስገን መድረክ እንደሚዘረጋ መግለጻቸውን ተከትሎ አቶ ጌታቸው ረዳ ጥሪውን እንደማይቀበሉ ያስታወቁ ሲሆን የትግራይ ሕዝብ የሸለመኝ በርካታ ጋቢ ስላለ ተጨማሪ ጋቢ ካንተ አልፈልግም ሲሉ ምላሽ መስጠታቸውንና አዲስ የተዋቀረው የጀነራል ታደሰ ካቢኔ ወደ አንድ ወገን ያጋደለና ለሕገ ወጡ የደብረ ጽዮን ቡድን ያጋደለ ነው ሲሉ አቶ ጌታቸው ረዳ የተቃውሞ መግለጫ ማውጣታቸውንና በካቢኔው ላይ አስቸኳይ ማስተካከያ እንዲደረግ መጠየቃቸውም ተዘግቧል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ከአቶ ጌታቸው ረዳ የተረከቡት ሌተናንት ጀነራል ታደሰ ወረደ አዲስ ባዋቀሩት ካቢኔ የአባላቱን ቁጥር ከ27 ወደ 21 ያወረዱ ሲሆን ሁለት የነበረውን የምክትል ፕሬዝዳንት ስፍራ ወደ አንድ በማምጣት ይህንኑ ኃላፊነትም ለዶክተር ደብረጽዮን ገብረ ሚካኤል ቡድን በመስጠት የዶክተር ደብረጽዮን ቡድን ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋን የጊዜያዊ አስተዳደሩ ምክትል ሊቀመንበር አድርገው ሲመርጡ አቶ ጌታቸው ረዳም የስልጣን ዘመን የእግድ ትዕዛዝ የተጣለባቸውን 3 ጀነራሎችም እግድ በማንሳት
ሌተናንት ጀነራል ፍስሐ ኪዳኑ በሰላምና ጸጥታ ቢሮ ኃላፊነት እንዲቀጥሉ መወሰናቸውን ሲገልጽ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራሉ ያዋቀሩትን አዲስ ካቢኔ በተመለከተ አቶ ጌታቸው ረዳ የህወሓት አንጃ ባወጣው የተቃውሞ መግለጫ ሁኔታውን በአስቸኳይ እንዲስተካከል በመጠየቅ የካቢኔ ድልድሉ በህገወጡ የህወሓት አንጃ ያጋደለ ነው ሲሉ ፍትሃዊ የስልጣን ድልድል እንዲካሄድ ሲጠይቅ ጀነራል ታደሰ ወረደም በዓለም አቀፉ ማህበረሰብና በፌዴራል መንግስቱ ፊት የፈረሙትን ሰነድ ጥሰዋል ሲል ልዩነትን ተካሮ ወደ ግጭት እንዳያመራ ሲባል ስልጣን መለቀቁን ጠቅሶ ወደ አንድ ወገን ያጋደለው ካቢኔ በአስቸኳይ ካልታረመ ህዝቡን ከኋላ ቀር ቡድን ለመታገል ሲባል ሁሉንም አይነት አማራጮች እንደሚከተል በማስጠንቀቅ የፌዴራል መንግስቱም ሆነ ዓለም አቀፉ ማህበረሰብ ሁኔታውን በቅርበት እንዲያጤኑ አሳስቧል። ይህ በእንዲህ እንዳለ በጊዜያዊ አስተዳደሩ አዲስ ካቢኔ መቋቋሙን በሚመለከት መግለጫ የሰጡት ሌተናንት ጀነራል ታደሰ ወረደ ለቀድሞ የክልሉ ፕሬዝዳንት አቶ ጌታቸው ረዳና ለሌሎችም ኃላፊዎች የምስጋና መድረክ ማዘጋጀታቸውን ያስታወቁ ሲሆን በትግራይ ክልል በተዘጋጀ የምስጋና መድረክ እንዲገኙ ለአቶ ጌታቸው ረዳ ጥሪ መላካቸውን የገለጹ ቢሆንም አቶ ጌታቸው ረዳ ግን ጥሪውን እንደማይቀበሉ በሰጡት ምላሽ የትግራይ ህዝብ የሰጠኝ በርካታ ጋቢዎች ስላሉኝ የነ ጀነራል ታደሰ ጋቢ አያስፈልገኝም ሲሉ በምስጋና መድረኩ ላይ እንደማይገኙ ገልጸዋል። በመጨረሻም በአቪዬሽን ኢንዱስትሪው ስመጥር ከሆኑት የአውሮፕላን አምራቾች መካከል ግዙፍ የሆነው ቦይንግ የአፍሪካ ዋና ቢሮውን በአዲስ አበባ መክፈቱን አስታወቀ። ቦይንግ በአፍሪካ የተለያዩ አማራጮችን ከተመለከተ በኋላ ነው ኢትዮጵያ ላይ ውሳኔውን ያሳረፈው ተብሏል። የቦይንግ የአፍሪካ ቢሮ በአዲስ አበባ መከፈቱ የኢትዮጵያ ሰማይ ድንበር ሳይሆን መግቢያ በር መሆኑን ማሳያ ነው በማለት ለኢኮኖሚ ነጻነት፣ ለአህጉራዊ አንድነትና ለዓለም አቀፋዊ አቪዬሽን እድገት አፍሪካ ድርሻዋን እንደምትወጣ የሚያግዝ ነውም ተብሏል። በመክፈቻ ስነ ስርዓቱ ላይም የቦይንግ የመካከለኛው ምስራቅ ቱርክ የአፍሪካና ማዕከላዊ ኤዥያ ፕሬዝዳንት ኩልጂት ጋታና በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን ጨምሮ የተለያዩ ከፍተኛ የሥራ ኃላፊዎችና የኩባንያው አመራሮች መገኘታቸውን ከአካባቢው የወጣው መረጃ አመልክቷል። ክቡራን አድማጮች ለሰዓቱ ያስኩላችሁ አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮመንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ